የወር አበባ ህመም የሚያስቸግሮት ከሆነ ማወቅ ያለቦት ነገር አለ። በተጨማሪም ይህ ህመም መደበኛ ነው ወይስ የበሽታ መገለጫ ነው የሚለውን ለማወቅ ይህንን ቪዲዮ ይመልከቱ። ዶክተር ኢሳያስ ነኝ፣ የማህፀንና ጽንስ ስፔሻሊስት። ይህ ቻናላችን የተለያዩ የማህፀንና ጽንስ ርዕሰ ጉዳዮችን እያነሳን የምንነጋገርበት ነው። እርሶም ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጋብዛለሁ። አብራችሁን ቆዩ። የወር አበባ ህመም በህክምና አጠራሩ ዲስሜኖሪያ ይባላል። ይህ ህመም በተለይ ወጣት የሆኑ ሴቶች ላይ ከ60 እስከ 90 ከመቶዎቹ ላይ በተለያየ ደረጃም ቢሆን ይኖራል። እስከ 15 ከመቶ የሚሆኑትን ደግሞ ወይ ከስራ ከትምህርት እንዲቀሩ የማድረግ አቅም አለው፣ ህመሙ ከፍ ያለ ስለሚሆን። ይሄ የወር አበባ ህመም ወይም ዲስሜኖሪያ ሁለት ክፍሎች አሉት። ፕራይመሪ ዲስሜኖሪያ ወይም ደግሞ የወር አበባ ማየት በጀመሩ የመጀመሪያዎቹ አመታት ውስጥ የሚከሰትና ሰከንደሪ ዲስሜኖሪያ ከዚህ በፊት የወር አበባ ያን ያህል ህመም ሳይኖራቸው ከአመታት በኋላ እንደ አዲስ በጣም ማመም የሚጀምራቸው ሲሆን ነው። መጀመሪያ ፕራይመሪ ዲስሜኖሪያ ወይም የመጀመሪያዎቹ አመታት የሚከሰተውን የወር አበባ ህመም ስንመለከት ይሄ የመጀመሪያው አይነት የወር አበባ ህመም ወይም ፕራይመሪ ዲስሜኖሪያ የሚጀምራቸው እንቁላል በስነ ስርዓት እያደገ መለቀቅ ከጀመረ በኋላ ነው። ይሄም የወር አበባ ማየት ከጀመሩ ከ2 እስከ 5 አመታት ባለው ጊዜ ውስጥ ነው የሚጀምራቸው። እንደ ዋና ምክንያት የሚጠቀሰው የማህፀን ግድግዳ መኮማተር ነው። የማህፀን ግድግዳ የሚኮማተረው የወር አበባውን ወደ ውጭ ለማውጣት በሚያደርገው ጥረት ነው። ስለዚህ በዚህ ጊዜ የማህፀን ጫፍ ኦልሞስት በጣም ጠባብ ነው፣ ዝግ ነው በእነዚህ ሴቶች ላይ። ስለዚህ የማህፀን መኮማተር በኃይል ይኖራል። ይሄ የማህፀን መኮማተር በኃይል ሲኖር ማህፀን ግድግዳ ውስጥ ያሉ የደም ስሮችን ይዘጋቸዋል። ስለዚህ የማህፀን ግድግዳ ላይ ጫና ይፈጥራል። ያ ጫና ደግሞ የተለያዩ ንጥረ ነገሮች እንዲመረቱ ያደርጋል፣ ወይም ሜታቦላይትስ የምንለው። እነዚህ ንጥረ ነገሮች የነርቭ ፋይበር የሚባሉ አሉ፣ የነርቭ ክሮች፣ እነሱን ያነቃቋቸዋል። ስለዚህ ያ ህመም እንዲፈጠር ያደርጋል። ይህንን ሁሉ ፕሮሰስ ደግሞ ይበልጥ እንዲበረታ የሚያደርገው ፕሮስታግላንዲን የሚባል ቅመም በመመረቱ ነው። ይሄንኛው ፕሮስታግላንዲን የምንለው ቅመም ይበልጥ የማህፀን ግድግዳ እንዲኮማተርና የወር አበባ ወደ ውጭ እንዲወጣ ያደርጋል። በዚህ ሰዓት ከፍተኛ ህመም ሊሰማቸው ይችላል። ይሄ ህመም በተለያዩ ሴቶች ላይ ደረጃው ሊለያይ ይችላል። ግን ከፍ ያለ ህመም እንዲከሰት የሚያደርጉ አጋላጭ ምክንያቶች አሉ። አንደኛው በጣም በጊዜ ወር አበባ ማየት የጀመሩ ሴቶች ላይ በተለይ 12 ዓመት ሳይሞላቸው በፊት የወር አበባ ማየት የጀመሩ ሴቶች፣ ኪሏቸው በጣም ትንሽ የሆነ ወይም BMI ቦዲ ማስ ኢንዴክስ የምንለው ከ20 በታች የሆነባቸው ሴቶች፣ የወር አበባቸው በየመሃሉ በጣም እየቆየ የሚመጣባቸው ሴቶች እና ደግሞ የሚፈሳቸው የወር አበባ ብዙ እና ለረጅም ቀናት የሚፈሳቸው ከሆነ። ሌላኛው ደግሞ የወር አበባ ከመምጣቱ በፊት የሚታዩ ምልክቶች በብዛት ያለባቸው ሴቶች ወይም ፕሪሜንስትሩዋል ሞሊሚና የምንለው የጡት ማመም፣ ፊት ላይ የብጉር መብዛት፣ የስሜት መለዋወጥ፣ እንቅልፍ ላይ ለውጦች የሚያሳዩ ሴቶች፣ እነዚህ ላይ ህመሙ የመበርታት እድሉ ሰፊ ነው። ሌላው ደግሞ ሲጋራ የማጤስ ልማድ ያላቸው ሴቶች ላይም ይሄ ህመም ይበረታል። ስለዚህ እነዚህ ሁኔታዎች የወር አበባ ህመም ይበልጥ የሚበረታባቸው ሴቶች ናቸው። መገለጫው ደግሞ ብዙ ጊዜ ከእምብርታቸው በታች ማዕከለኛው ክፍል ላይ በግራ ወይ በቀኝ ሳይሆን መሀል ላይ ነው ህመም በብዛት የሚሰማቸው። በጣም የሚቆርጥ አይነት ስሜት ነው የሚሰማቸው። ከዚህ ስሜት ጋር ተያይዞ ደግሞ አንዳንዶቹ ላይ ማስመለስ፣ ማስቀመጥ ሊከሰት ይችላል። ይህ እንዲሆን የሚያደርግበት ምክንያት ያ ዋና ሚና አለው ያልኳችሁ ቅመም ፕሮስታግላንዲን የምንለው አንጀትን የማነቃቃት ይበልጥ እንዲንቀሳቀስ የማድረግ ባህሪ አለው። ይሄ ደግሞ ማቅለሽለሽና ማስመለስ እንዲኖር ሊያደርግ ይችላል። እና በብዛት ይሄንኛው አይነት የወር አበባ ህመም የሚከሰተው የወር አበባው መፍሰስ በጀመረበት ሰዓት ጀምሮ ነው።
እና በቀጣዮቹ ባሉት 72 ሰዓታት ውስጥ ወይም በ3 ቀናት ውስጥ እየቀነሰ ነው የሚሄደው። ስለዚህ የመጀመሪያው የህመም አይነት የወር አበባ ማየት በጀመራችሁ የመጀመሪያዎቹ ዓመታት የሚከሰት ነው። ተያያዥ ሌላ የማህፀንም ሆነ ሌላም ቦታ ችግር ሲኖር የሚከሰት አይደለም። ምንም ከበሽታ ጋር የተገናኘም አይደለም። በራሱ የእንቁላል ማደግና መለቀቅ ጋር ተያይዞ የሚከሰት የወር አበባ ህመም አይነት ነው። ሁለተኛው የወር አበባ ህመም አይነት ወይም ሰከንደሪ ዲስሜኖሪያ የምንለው ደግሞ ሌሎች ከማህፀን ጋር የተያዙ ችግሮች ሲኖሩ የሚከሰት የወር አበባ ህመም አይነት ነው። ይሄንኛው በብዛት በመሃል ደና ከሆናችሁ በኋላ የሆኑ ዓመታት ቆይቶ የሚከሰት የወር አበባ ህመም ነው። ለዚህ የወር አበባ ህመም አይነት እንደ ዋና ምክንያት የሚገለጹት ማህፀን ላይ የሚከሰቱ የተለያዩ ህመሞች ናቸው። አንደኛው የማህፀን ሞኝ እጢ ወይም ማዮማ የምንለው እጢ ካለ ነው። ሌላኛው ደግሞ ኢንዶሜትሪዮሲስ የምንለው፣ ሌላኛው ደግሞ የማህፀን ኢንፌክሽን ካለ ፐልቪክ ኢንፍላማቶሪ ዲዚዝ የምንለውም፣ የማህፀን የውስጠኛው ክፍል ያለ እባጭ ወይም ኢንዶሜትሪያል ፖሊፕ የምንለው ህመም ካለ፣ ሌላኛው ደግሞ የማህፀን ግድግዳ ያለ አግባብ ሲፋፋ የሚከሰት ህመም ወይም አዴኖማዮሲስ የምንለው ችግር ሲከሰት የሚኖር ነው። የህመም መገለጫቸው ደግሞ ምንድነው? የወር አበባ መፍሰስ ከመጀመሩ በፊት ህመማቸው እየጨመረ ይሄዳል። የወር አበባ በማይፈሳችሁ ሰዓትም ሊያማችሁ ይችላል። ሽንት ላይ ማጣደፍ፣ ወደ ታች መግፋት፣ የጀርባ ህመም፣ በሚሰጡ የህመም ማስታገሻዎች ብዙ ጊዜ ያን ያህል ለውጥ ላያሳዩ ይችላሉ። ስለዚህ በአጭሩ በሁለቱ መሀል ለመለየት ገና የወር አበባ ማየት በጀመራችሁ የተወሰኑ ዓመታት ውስጥ የሚጀምራችሁ ወር አበባ መፍሰስ ሲጀምር የሚጀምር ህመም፣ ወር አበባ በሌለበት ሰዓት ሰላም የምትሆኑበት አይነት ህመም ከሆነ የመጀመሪያው የወር አበባ ህመም አይነት ነው ፕራይመሪ ዲስሜኖሪያ የምንለው። ግን በመሃል ሰላም ሆናችሁ ከሆኑ ዓመታት በኋላ የሚከሰት ከሆነ የወር አበባ በሌለበት ሰዓትም ህመሙ ካለ እና የወር አበባ ከመፍሰሱ በፊት ቀደም ብሎ ህመሙ በጣም እየበረታ የሚሄድ ከሆነ ማህፀን ላይ ያሉ ችግሮች እንደ ምክንያት ይጠቀሳሉ። ሌላኛው ደግሞ የመጀመሪያው የወር አበባ ህመም አይነት ወይም ፕራይመሪ ዲስሜኖሪያ የምንለው የሚቀንስባቸው ሁኔታዎች አሉ። አንደኛው እድሜያችሁ እየጨመረ ሲሄድ ይቀንሳል። በወለዳችሁ ሰዓት ህመሙ እየቀነሰ ነው የሚሄደው፣ ምክንያቱም የማህፀን ጫፍ ስለሚከፈት የወር አበባ ከዛ በኋላ ሲወጣ ያን ያህል ለማውጣት የማህፀን ግድግዳ በጣም መኮማተር አይጠበቅበትም። እዚህ ጋር ግን እንደ ተጨማሪ መረጃ አንዳንድ ጊዜ እንዲሁ ግንኙነት ማድረግ ከተጀመረ በኋላ የወር አበባ ህመሙ ይቀንሳል ይባላል። ይህንን የሚያረጋግጡ ጥናቶች የሉም። የወር አበባ ህመም ደግሞ በምን ይታከማል የሚለውን ስንመለከት የመጀመሪያው አይነት የወር አበባ ህመም ሲኖር ለማከም የሚያገለግሉ የተለያዩ መንገዶች አሉ። አንደኛውና ቀላሉ መንገድ ሞቃት ነገር ሆድ ላይ መያዝ ነው። ይሄንኛው ሂትድ አብዶሚናል ፓች የሚባሉ አሉ። እኛ ሀገር ገበያ ላይ በብዛት ላይ ይገኙ ይችላሉ። ግን ሆድ ላይ እነሱም በማሰር ከ8 እስከ 10 ሰዓት ለሚደርስ ጊዜ በየቀኑ ቢታሰር ህመሙን የመቀነስ አቅም አላቸው። የሚሆንበት ምክንያት የማህፀን ግድግዳ ላይ ያሉ ደም ስሮችን ሪላክስ በማድረግ የደም ዝውውር በደንብ እንዲኖር ያደርጋል። ቅድም የገለጽኩላችሁ ችግር እንዲቀንስ ስለሚያደርግ ህመሙን ይቀንሰዋል። ሌላኛው ደግሞ የህመም ማስታገሻ መድኃኒቶችን መጠቀም ነው። ለዚህ ህመም በጣም ውጤታማ ናቸው ተብሎ የሚገለጹ የመድኃኒቶች አይነት ኤንሴድስ የሚባሉት የመድኃኒት አይነቶች ናቸው እና ኢቡፕሮፌን፣ ኬቶፕሮፌን የሚባሉት ወይ ደግሞ ሜፌናሚክ አሲድ የሚባለው መድኃኒት አይነት ለዚህ ህመም እንደ ጥሩ መድኃኒቶች ይቆጠራሉ። እነዚህ መድኃኒቶች የሚሰሩት እንዴት ነው? ያ ዋና ሚና ይጫወታል ያልኳችሁም ፕሮስታግላንዲን መጠኑ እንዲቀንስ ያደርጋሉ። ስለዚህ የህመሙን ሁኔታ ይቀንሱታል። እነዚህ መድኃኒቶች ውጤታማ እንዲሆኑ በጣም ህመሙ ለሚበረታባቸው ሴቶች የወር አበባ ህመሙ ከመጀመሩ ከ1 እስከ 2 ቀን ባለው ጊዜ ውስጥ ቢጀመር የተሻለ ነው የሚሆነው። ምክንያቱም የፕሮስታግላንዲን ያልኳችሁ በጣም ከጨመረ በኋላ መድኃኒቱ ቢወሰድ ያን ያህል ውጤታማ አይሆንም።
ስለዚህ በጣም ከመጨመሩ በፊት ቢወሰዱ ህመሙን የማስታገስ አቅማቸው በጣም ከፍ ያለ ነው። በዚህ ሁኔታ ለውጥ ካላመጣ ደግሞ የሚሰጥ የእርግዝና መከላከያ አይነቶች አሉ። በዋናነት የሚመረጠው የሚዋጠው የእርግዝና መከላከያ እንክብል ወይም ኮምባይንድ ኦራል ኮንትራሴፕቲቭ ሲኦሲ የምንለው መድኃኒት ነው። እሱ የእንቁላል ማደግና መለቀቅ እንዳይኖር ስለሚያደርግ እንዲቀንስ ያደርጋል ህመሙን። ወይም ደግሞ እነዚህ አንቲፔን ወይም የህመም ማስታገሻዎቹና ይህንን የእርግዝና መከላከያ አንድ ላይ መውሰድ ይቻላል። ሌሎችም ደግሞ የእርግዝና መከላከያ አማራጮች አሉ፣ ይህንን ህመም የሚቀንሱ ውስጣቸው ሆርሞን ስላለ ነው። እነሱንም እንደ አንድ አማራጭ መጠቀም ይቻላል። ህመሙ በእነዚህ መድኃኒቶች የማይተው ከሆነ ግን ሰከንደሪ ዲስሜኖሪያ ላልኳችሁ ወይም ሁለተኛው አይነት የወር አበባ ህመም መኖር አለመኖሩን በደንብ ቼክ መደረግ ያስፈልጋል። ምክንያቱ እነሱ ሆነው ከተገኙ ግን የህክምናው አይነት ደግሞ ይቀየራል። ለምሳሌ ማዮማ ከሆነ የተገኘው ማዮማውን ወደ ማውጣት ይኬዳል። ስለዚህ ማህፀን ላይ ሌሎች ችግሮች ኖረው ከሆነ ህመሙ የተከሰተው የህክምናው አይነት በተገኙት ህመሞች ላይ ተመስርቶ ነው የሚደረገው። ሌላው እንደ ተጨማሪ የሚረዳችሁና የተለያዩ ጥናቶችም ደግሞ ያረጋገጡት በተለያዩ እጽዋት የሚደረግ ህክምና ነው። ለምሳሌ እንስላል ዲል የምንለው ዝንጅብል፣ ሁለቱንም አንድ ላይ አድርጋችሁ በሻይ መልክ አፍልታችሁ ህመሙ በሚጀምርበት ሰዓት በተደጋጋሚ በቀን ውስጥ 3-4 ብትጠጡ ህመሙን የመቀነስ አቅማቸው ከፍ ያለ እንደሆነ የተለያዩ ጥናቶች አሳይተዋል። መድኃኒት መውሰድ ለከበዳችሁ ወይም መድኃኒቱን መውሰድ ለማትፈልጉ መጀመሪያ ላይ በእነዚህም በሻይ መልክ በመውሰድ የተወሰነ የህመም መቀነስ ካለ በቀን የሚያስፈልጋችሁን የመድኃኒት መጠንም ይቀንስላችኋል። ስለዚህ እነዚህ መንገዶችን ተጠቅማችሁ የወር አበባ ህመምን ወይም ዲስሜኖሪያን ማከም ይቻላል። ህመሙ ካልተወ ግን ሄዶ መታየትና ምክንያቱ ከማህፀን ጋር የተያያዘ ነው አይደለም የሚለውን ማረጋገጥ ሊያስፈልግ ይችላል። ለዛሬ ያዝኩላችሁ ርዕሰ ጉዳይ ይሄንን ይመስል ነበረ። ጠቃሚ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ሌሎችም እንዲህ አይነት ሲለቀቁ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ እስክንገናኝ ቸር ሰንብቱ። አመሰግናለሁ።